የኢፌዴሪ መከላከያ ሰራዊት ትግራይ ክልል ገባም። አደገኛው የአፍሪካ ቀንድ ጦርነት ተጀምሯል። ዝርዝር ዘገባ ይዘናል። እንደመስሳችኋለን እናጠፋችኋለን የሚል መንግስት ነው ያለን ሲሉ ዶክተር ደብረጽዮን ገብረሚካኤል ተናገሩ። መከላከያ ሰራዊቱ ትግራይ በገባበት ሁኔታ የሰጡት አስተያየት በቆይታችን ይቀርባል። ዳግመኛ ጦርነት ውስጥ መግባት የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ሲሉ ወድብ ነጻነት ትግራይ ፓርቲ ገለጸ። የቅድመ ጋብቻ ስልጠና ሰርተፊኬት ሳይዙ ማንም ሰው ወደ ጋብቻ እንዳይገባ የሚደረግ አሰራር ሊጀመር ነው በሚል የተሰራጨው ዘገባ የተሳሳተ ነው ሲል ሚኒስትሩ ገለጸ። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ እንዲሁም ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው። እንደመስሳችኋለን እናጠፋችኋለን የሚል መንግስት ነው ያለን ሲሉ ዶክተር ደብረጽዮን ገብረሚካኤል ተናገሩ። ህወሓት የተመሰረተበት 51ኛ ዓመት ምክንያትን በማድረግ በዋሽንግተን ዲሲ በተከናወነ ስርዓት ላይ ዶክተር ደብረጽዮን ገብረሚካኤል በቪዲዮ መልእክት አስተላልፈዋል። ንግግራቸው ላይም ህወሓት በህይወት አለ በማለት የጀመሩ ሲሆን ደብረጽዮን ሲቀጥሉም ይህ በዓለም ብዙ የተከፈለበት የህዝብ ታሪክ ነው፣ እናም ጥንካሬያችንና ድክመታችንን ከታሪክ መማር አለብን ብለዋል። ፓርቲው ከዚህ ቀደም የማይታለፉ የሚመስሉ ፈተናዎችን በጽናትና በአንድነት ማለፉን ጠቅሰው ብዙ እንቅፋቶች በውጭ ሀገር የሚገኙ የትግራይ ተወላጆች ጠንክረው መታገላቸውን አስታውሰዋል። ዲያስፖራ የትግራይ ተወላጆች በትጥቅ ትግል ወቅትም ሆነ ባለፈው ጦርነት ወቅት ትልቅ ሚና ማድረጋቸውን ያሳወቁት ዶክተር ደብረጽዮን ገብረሚካኤል በተባበሩት መንግስታት ድርጅት የትግራይ ጉዳይ አጀንዳ ሆኖ እንዲቀርብ ማድረጋቸውን በምስክርነት ገልጸዋል። ሲቀጥሉም አሁን የፕሪቶሪያ ሰላም ስምምነት ተጥሷል፣ ህዝባችንም ተበትኗል፣ እንደመስሳችኋለን እናጠፋችኋለን የሚል መንግስት ነው ያለን። ይህ ደግሞ ወደ ሌላ ዙር ጦርነት ጥፋት እያመራን ነው ሲሉ ከሰዋል። የትግራይ ተወላጆች በአንድነት መቆም እንዳለባቸው የጠቀሱት ደብረጽዮን ጨምረውም አሁን ከውጭ ጠላቶቻችን በተጨማሪ ከሃዲዎች የትግራይን አንድነት ለማፍረስ ለመበታተን እየሰሩ ነው ሲሉ ተናግረዋል። ዳግመኛ ጦርነት ውስጥ መግባት የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ሲል ወድብ ነጻነት ትግራይ ገለጸ። በትግራይ ክልል ውስጥ ከሚንቀሳቀሱ ተቋሚ ፓርቲዎች መካከል አንዱ የሆነው ወድብ ነጻነት ትግራይ ባወጣው መግለጫ የትግራይ ህዝብ ከ2012 አንስቶ የጦርነት ሰለባ መሆኑን በመጥቀስ ጦርነቱ በፕሪቶሪያ ስምምነት መቋጨቱን አስታውሷል። ይሁንና ስምምነቱ ተስፋ ሰጪ የነበረ ቢሆንም እነዚህ ተስፋዎች ማላታቸውን አስረድተዋል። መግለጫው ሲቀጥልም በዚህ ምክንያት ትግራይ የኔ የምትለው መንግስት የላትም ብለዋል። ግማሽ ግዛቷ በሌሎች ኃይሎች ተወስዷል። ተፈናቃዮች ያለምንም መፍትሄ እየተሰቃዩ ነው ያለ ሲሆን ህወሓት መከፋፈሉን አስታውቋል። ሰራዊቱ በመከፋፈሉ ጥንካሬውን ከማጣቱም በላይ የእርስ በርስ ግጭት ውስጥ መግባቱን የጠቀሰው መግለጫው በዚህ ጊዜ ጦርነት አደጋ መደቀኑን አስረድተዋል። ወደ መግለጫውን ሲቀጥልም ድጋሜ ወደ ጦርነት መግባት ትግራይን ህዝብ ወደማይቀለበሰው የጥፋት ገደል ውስጥ ስለሚያስገባው አጥብቀን እንቃወማለን ሲል ገልጿል። ፓርቲው ለትግራይ ህዝብ ባስተላለፈው መልእክት ዳግም ድጋሚ ወደ ጦርነት ውስጥ መግባት የህወሓት ባለስልጣናት እንደሚሉት ትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ብለዋል። ሲቀጥልም ድጋሚ ጦርነት ተጨማሪ መፈናቀል መውደምን ያመጣል፣ ወጣቶችን ተስፋ ያስቆርጣል ያለው ፓርቲው ሌላ ዙር ጦርነት ውስጥ መግባት የሚጠቅመው ለህወሓት ብቻ እንደሆነ አስረድተዋል። በሌላ በኩል ፓርቲው ለፌደራሉ መንግስት ባስተላለፈው መልእክት ዳግም የፕሪቶሪያ ሰላም ስምምነት ተግባራዊ ባለማድረግ ዋነኛ ተጠያቂ
ተጠያቂ እንደሚሆን ገልጾም አሁንም ስምምነቱ ሙሉ በሙሉ እንዲከበር የትግራይ ህገ መንግስታዊ ስርዓት እንዲመለስም ጠይቋል። በማህበራዊ ሚዲያ አውታሮችና በተለያዩ የመረጃ ምንጮች የተሰራጨ ባለው መረጃ መሰረት በኦሮሚያ ክልል በአርሲ ዞን ዝዋይ ዱጉ ወረዳ በኦሮሚያ ክልል ሚሊሻና በኦሮሞ ነጻነት ሰራዊት መካከል በተደረገ ወታደራዊ ግጭት ምክንያት 18 የሚሊሻ አባላት መገደላቸው ተገለጸ። ይህ ግጭት የተከሰተው የፌዴራል መከላከያ ሰራዊት አካባቢውን ለቆ ወደ ሰሜኑ የሀገሪቱ ክፍል ከተንቀሳቀሰም ከ4 ቀናት በኋላ መሆኑን መረጃዎች አመላክተዋል። መከላከያ ሰራዊቱ ከአካባቢው መውጣቱን ተከትሎ የተፈጠረው የጸጥታ ክፍተት ግጭቱን እንዳባባሰው ተገልጿል። ከዚህ በተጨማሪም የኦሮሞ ነጻነት ሰራዊት ተዋጊዎች ከሞጆ እስከ ሐዋሳ በሚዘልቀው ዋናው የፍጥነት መንገድ አካባቢ መታየታቸው የተዘገበ ሲሆን ይህም በደቡብ የሀገሪቱ ክፍል ባለው የትራንስፖርትና የጸጥታ ሁኔታ ስጋትን ፈጥሯል። ግጭት በደረሰበት ወረዳና በአጎራባች አካባቢዎች ያለው የጸጥታ ሁኔታ አሁንም ድረስ አሳሳቢ እንደሆነ ተመላክቷል። የመንግስት የጸጥታ አካላት በዚህ ጉዳይ ላይ እስካሁን የሰጡት ይፋዊ መግለጫ ባይኖርም በአካባቢው ያለው ግጭትን ለማርገብና የዜጎችን ደህንነት ለመጠበቅ የሚመለከታቸው አካላት ጥረት እንዲያደርጉ ጥሪዎች እየቀረቡ ይገኛሉ። የሞጆ ሐዋሳ ፈጣን መንገድ ላይ ምንም እንኳን ታጣቂዎች በዋና መንገድ አካባቢ መታየታቸው ቢዘገብም መንገዱ በይፋ ስለመዘጋቱ ወይም በመንገዱ አካባቢ ስለተፈጸሙ ጥቃቶች እስካሁን የተሰማ ነገር የለም። ይሁን እንጂ ተጓዦችና አሽከርካሪዎች ከፍተኛ ጥንቃቄ እንዲያደርጉ እየተመከረ ነው። በተለይም ከሞጆ እስከ ሻሸመኔ ባለው መስመር ላይ አልፎ አልፎ የሚስተዋሉ የጸጥታ ስጋቶች በጭነትና በህዝብ ትራንስፖርት እንቅስቃሴ ላይ መስተጓጎል ሊፈጥሩ እንደሚችሉ ይገመታል። በዝዋይ ዱጉማ ወረዳ በመከላከያ ሰራዊትና በሚሊሻ መካከል የተደረገውን የኃይል ቅያሬ ተከትሎ በአካባቢው ያለው ውጥረት አሁንም እንደቀጠለ ነው። በወረዳው የሚገኙ የገጠር ቀበሌዎች ይበልጥ ለስጋት የተጋለጡ በመሆናቸው ነዋሪዎች ወደ ዋና ዋና ከተማዎች የመሸሽ ሁኔታ ሊታይ እንደሚችል መረጃዎች እየጠቆሙ ነው። ቅድመ ጋብቻ ስልጠና ሰርቲፊኬት ሳይዙ ማንም ሰው ወደ ጋብቻ እንዳይገባ የሚከለክል አሰራር ሊጀመር ነው በሚል የተሰራጨው ዘገባ የተሳሳተ ነው ሲል ሚኒስትሩ ገለጸ። የሴቶችና ማህበራዊ ጉዳይ ሚኒስቴር ከጊዜ ወደ ጊዜ እየጨመረ የመጣው የፍቺ ቁጥርን ለመቀነስ የቅድመ ጋብቻ ስልጠና ሰርቲፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀመር ነው በሚል የተሰራጨው ዘገባ የተሳሳተ መሆኑን አስታውቋል። ሚኒስትሩ ባወጣው መግለጫ ጥንዶች ስለሚጀምሩት አዲስ የህይወት ምዕራፍ በቂ ዕውቀት እንዲኖራቸው ጠንካራ ቤተሰብ መመስረት እንደሚችሉ ለማድረግ የቅድመ ጋብቻ የግንዛቤ ማስጨበጫ ስልጠና መስጠት አስፈላጊ መሆኑን በውል እንገነዘባለን ብሏል። ይህ በተለያዩ ሀገራት እንደ መፍትሄ ተደርጎ እየተሰራበትና በሀገራችንም አንዳንድ የሃይማኖት ተቋማት በዚህ እየሰሩበት እንደሚገኙ ይታወቃል ሲል ገልጿል። ይሁን እንጂ ሚኒስትሩ ከሚቀጥለው ዓመት ጀምሮ አስገዳጅ ለማድረግ ያለ ማሰራር ማዕቀፍ እያዘጋጀ ነው በሚል ፍጹም የተሳሳተ መረጃ የተሰራጨ መሆኑን አስታውቋል። ጥንዶች ስልጠና መውሰድ የሚችሉበት ምቹ ሁኔታ ለመፍጠር ሚኒስትሩ ከባለድርሻ አካላት ጋር በመተባበር የጀመረውን ጥረት አጠናክሮ እንደሚቀጥል የገለጸ ሲሆን ከስልጠና በተጨማሪ ትዳር እንዳይናጋ፣ ቤተሰብም እንዳይበተን ቤተሰብ ተኮር የምክር አገልግሎት ለማስፋፋት ለማጠናከር በትኩረት እየተሰራ ነው ብለዋል። በተጨማሪም በቤተሰብ ጉዳይ ላይ የሚሰሩ ተቋማት ስራቸውን ውጤታማ ለማድረግ የሚያስችል የጋራ ፎረም ተመስርቶ ወደ ተግባር መገባቱን አስታውቋል። እንደ አጠቃላይ ፍቺን ለመቀነስም ሆነ ቤተሰብን ለማጽናት የሚጠበቅበትን ሚና በአግባቡ እንዲጫወት ለማስቻል ጥንዶች ጨምሮ ከባለድርሻ አካላት ጋር በቅንጅት እንደሚሰራ ሚኒስቴር መስሪያ ቤቱ አስታውቋል። ቀደም ሲል ከጊዜ ወደ ጊዜ እየጨመረ የመጣውን የጥንዶች ፍቺ ቁጥር ለመቀነስ የቅድመ ጋብቻ ስልጠና ሰርቲፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀመር መሆኑን የሴቶችና ማህበራዊ ሚኒስቴር ማስታወቁን የተመለከተ ዘገባ መውጣቱ ይታወሳል። የኢትዮጵያ መከላከያ ሰራዊት የሀገሪቱን ሉዓላዊነት ለማስከበር በድንበር አካባቢ ያለውን የጸጥታ ሁኔታ ይበልጥ ለማጠናከር በሚያደርገው እንቅስቃሴ በትግራይ ክልል መካከለኛ ክፍል በሚያደርገው ጉዞ ማንኛውም አይነት ትንኮሳ እንዳይሰነዘርበት ጥብቅ ትዕዛዝ ማስተላለፉን ለማወቅ ተችሏል። ሰራዊቱ ይህንን እንቅስቃሴ የሚያደርገው ለሀገር ደህንነት፣ ለድንበር ጥበቃ ሲባል መሆኑን በመጥቀስ በክልሉ ውስጥ የሚንቀሳቀሱ ማንኛውም ታጣቂ ኃይሎች ሰራዊቱ ግዳጁን በሚወጣበት ወቅት ከመንገዱ ላይ እንዲገለሉና ምንም አይነት የተኩስ ልውውጥም ሆነ የትንኮሳ ሙከራ እንዳያደርጉ በዝርዝር ማሳሰቢያ ተሰጥቷቸዋል ነው የተባለው።
ይህ የሰራዊቱ መመሪያም በዋናነት ያነጣጠረው ቀደም ሲል በነበሩ አለመግባባቶች ምክንያት ሊፈጠሩ የሚችሉ ግጭቶችን ለማስቀረትና የሰላም ስምምነቱን መስፈን በጠበቀ መልኩ ወታደራዊ እንቅስቃሴዎችን ለማከናወን እንደሆነ የተገለጸ ሲሆን ሰራዊቱ በሰላማዊ መንገድ በሚያደርገው ጉዞ ላይ የሚሰነዘር ማንኛውም አይነት ጥቃት በጽኑ እንደሚመክትና አስፈላጊውን የአጸፋ እርምጃ እንደሚወስድ በግልጽ ታውቋል። አሁን ያለው እንቅስቃሴ ቀደም ብሎ በቀጠናውና የሀገሪቱን ዳር ድንበር የመጠበቅ ህገ መንግስታዊ ግዴታውን ለመወጣት የሚያደርገው መደበኛ ስምሪት አካል መሆኑ ተገልጿል። በክልሉ የሚገኙ የጸጥታ አካላትም ሆነ ታጣቂዎች ለዚህ ተግባር ተባባሪ እንዲሆኑ አስፈላጊ ውጥረቶችን ከመፍጠር እንዲቆጠቡ መልእክት ተላልፈዋል። በተለይም በመሃል ትግራይ በኩል ወደ ድንበር የሚያደርገው ጉዞ ያለምንም ችግር እንዲጠናቀቅ በሰላማዊ መንገድ እንዲከናወን ሰራዊቱ በከፍተኛ ጥንቃቄ የተንቀሳቀሰ እንደሚገኝ ተገልጿል። በየትኛውም በኩል የሚመጣን ትንኮሳም ሰራዊቱ እንደ ቀጥተኛ ጦርነት ጥሪ እንደሚቆጥረውና ሊፈጠረው ማንኛውም የጸጥታ መደፍረስ ትንኮሳውን የጀመሩ አካላት ሙሉ ኃላፊነት እንደሚወስዱ ተገልጿል። በአሁኑ ወቅት ሰራዊቱ በክልሉ የተለያዩ አካባቢዎች ሰላማዊ እንቅስቃሴ እያደረገ እንደሚገኝ የተገለጸ ሲሆን ህዝቡም ያለምንም ስጋት የዕለት ተዕለት ስራውን እንዲያከናውን ለሰራዊቱ እንቅስቃሴ አስፈላጊውን ትብብር እንዲያደርግ ጥሪ መተላለፉ ተገልጿል። ይህ የሰራዊቱ ጥብቅ ትዕዛዝ በክልሉ ያለውን አንጻራዊ ሰላም ለመጠበቅና የሀገሪቱን ዳር ድንበር ደህንነት ለማስከበር ያለምንም መስተጓጎልን ለማረጋገጥ የታለመ እንደሆነ ተመላክቷል። መሐመድ ቢን ዛይድ ባጋጠማቸው ህመም ምክንያት ኤርዶዋን ወደ ተባበሩት አረብ ኤሚሬቶች ሊያደርጉት የነበረ ጉብኝት መራዘሙ ተገለጸ። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ወደ ተባበሩት አረብ ኤሚሬቶች ሊያደርጉት የነበረው ጉብኝት ተራዝሟል። ፕሬዝዳንቱ ጉብኝቱን ያራዘሙት ከተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር በስልክ ከተነጋገሩ በኋላ ነው። ኤርዶዋን በስልክ ንግግራቸው ፕሬዝዳንት መሐመድ ቢን ዛይድ በገጠማቸው የጤና እክል ምክንያት አምላክ ፈጣን ምህረት ያድርስሎት በማለት መልእክታቸውን አስተላልፈዋል። በውይይታቸው ወቅት ቱርክ ከተባበሩት አረብ ኤሚሬቶች ጋር ስላላት ግንኙነትና ለሀገራቱ መሪዎች ደህንነት የምትሰጠውን ትልቅ ቦታ በድጋሚ አረጋግጠዋል። ኤርዶዋን ቢን ዛይድ በመታመማቸው ምክንያትም በዛሬው ዕለት ወደ አቡዳቢ ሊያደርጉት የነበረው ጉብኝት መራዘሙ ተገልጿል። የቱርክ ባለስልጣናት እንደገለጹት ከሆነ የቢን ዛይድ ጤንነት ሲሻሻል ጉብኝቱ ለሁለቱ ወገኖች መካከል አመቺ በሆነ ጊዜ ይካሄዳል። ይህ የጉዞ መራዘም የተሰማው ኤርዶዋን ሰፋ ያለ ዲፕሎማሲ ግንኙነት ለማድረግ ወደ ኢትዮጵያ ይጓዛሉ ተብሎ በሚጠበቅበት ወቅት ነው። የቱርክ ኮሚኒኬሽን ቢሮ እንደገለጸው ኤርዶዋን በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ አዲስ አበባ ለመምጣት ፕሮግራም ይዘዋል። በጉብኝቱ ወቅትም ድርድራቸው ተጠናቆ ዝግጁ የሆኑ በርካታ ስምምነቶችና ሰነዶች ይፈረማሉ ተብሎ እንደሚጠበቅ የኮሚኒኬሽን ቢሮ መረጃ ያመላክታል። የኤርዶዋን ጉብኝት የታቀደው ቱርክ በአፍሪካ ቀንድና በገልፍ ቀጠና የምታደርገውን የዲፕሎማሲያዊና የኢኮኖሚ ተሳትፎ እያሰፋች ባለችበት ወቅት ነው። በተጨማሪም ጉብኝቱ የሚካሄደው በጎረቤት ሀገር ሱዳን ባለው ወቅታዊ ሁኔታ ምክንያት ቀጠናዊ ትኩረት በከፍተኛ ሁኔታ በጨመረበት ወቅት ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።